ናገርኩሽ ብዙ ታይም ነበረሽ አይደል? አንተ ፕራንክ ስታደርገኝ እና ከዚህ በላይ ምን እንድላ ነው የምጠብቀው? እሺ ሰላም ቤተሰቦች እንዴት ናችሁ? እንግዲህ በድጋሚ መጥቻለሁ። የሀይሚንና የብሩኬን ሺር አይቼ ነው እና በመጀመሪያ ሀይሚዬ ከዚህ በኋላ እንደው ፕራንክ አትደራረጉ አይባልም። ምክንያቱም ሀይሚ መስራት ትፈልጋለች። የስራ ሰው ናት። እውነት ለመናገር የማንንም ቻናል የለወጠች ሰው ናት፣ በፕራንክ ማለት ነው። በየቤቱ እየዞረች ፕራንክ እያደረገች የብዙዎቹን ቻናል ትልቅ ደረጃ እንዲደርስ ያደረገች ልጅ ናት፣ እውነት ለመናገር ማለት ነው። አብርሽና ሩታን ራሱ በእነሱ ቤት እየሰራች ሀይሚ ፕራንክ እያደረገች በጣም 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 ቪዲዮ ይታይ ነበር። በጣም ነበር ቪዲዮ የሚታይላት እነሱ ቻናል ላይ በጣም እስከ ተወሰነ ጊዜ ድረስ እጅግ በጣም ፕራንክ እያደረገች የእነሱን ቻናል ከፍ እንዲል አድርጋለች። እና አንዳንድ ጊዜ ለመፍረድም ከባድ ነው። አሁን ቅድም መግቢያ ላይ ያደረግኩት ላይ እንደሰማችሁት ልነግርህ ስል ሩጠህ ሄድህ ነው ያለችው። እሷን ማሳደር አልፈለገችም ነበር፣ ግን በቃ ስሜቱን በቃ ፊቱ ላይ ያለውን ነገር ነው ማወቅ የፈለገችው። ግን እሱ ደግሞ ብሩኬ እንደምታውቁት ስሜታዊ ነው፣ ብን ብሎ ጠፋ። ለማንኛውም አሁን ይሄንን መድገም አልፈልግም። በመጀመሪያ ብሩኬ ምንም ማድረግ አልችልም ምናምን ያለው አብረን ልንሄድ ነበር፣ ነገር ግን አሁን ፕሮግራሙ ተበላሽቷል ያለው ውዶቼ እንዳታስቡ፣ እንዳደነግጡ። ብሩኬ መልሶ ፕራንክ እያረጋት ነው። ብድሩን የማይመልስ ወንድ ልጅ አይወለድ ብሏልና እሷ ብድሯን መልሳለች። እሱም ደግሞ ብድር እየመለሰ ነው። ትንሽ ልፈትናት ብሎ ነው። ትንሽ በቃ እኔ የተሰማኝ ስሜት ይሰማት ብሎ ነው። እና ማሮች አታስቡ፣ ሲጀመር አብረው ነው የሚሄዱት። አብረው ነው የሚሄዱት፣ መቼም አይለያዩም እውነት ለመናገር። ሁለተኛ ነገር ደግሞ ብሩኬ ያው ስሜታዊ ስለሆነ ነው እንጂ እንደው ቶሎ ግንፍል ስለሚል ነው እንጂ እንዲህ ሀይሚ እንዴት እንደዚህ ታደርጋለች ብሎ ማሰብ ነበረበት አይደል? ትናንትና ማለት አታደርግም ብሎ በቃ ወይ ፕራንክ ልታደርገኝ ነው ብሎ ማሰብ ነበረበት። ግን ደግሞ ሰሞኑን የሆነ እውነታ የሆነ ነገር እየተካሄደ ስለነበረ እሱም ደግሞ ለማመን ከበደውና ነገሮች አጋጣሚ ተፈጥረዋል። ብሩኬ እንደማይጨክንባት እናምናለን። እሷም በእሷ አይጨክንም፣ እሱም ደግሞ በእሷ አይጨክንም። ነገሮች ያው ይፈጠራሉ። በዩቱብ ስራ ደግሞ እንደዚህ አይነት ነገር ከሌለ አይሄድም። እና ግን እኔ ለሀይምዬ መመክራት ምክር አለኝ፣ ከእሷ ባላቅም እንደው በፈጠረሽ ከዚህ በኋላ እንደዚህ አይነት ፕራንክ አታድርጊው። ቢያንስ ማለት ቀለል ያለ ፕራንክ አድርጊው። ከዛ በኋላ ደግሞ አጠራርገሽ እንደዛ ስሜቱ ፍትንትንትን እስከሚለው ድረስ ብን ብሎ ካጠገብሽ እስከሚሄድ ድረስ አታድርጊው። በቃ ከዚህ በኋላ እየተረዳሽው ሂጂ። በቃ ፕራንክ ነገር እየሆነለት አይደለም፣ ብሩኬ እየከፋው ነው፣ እዝን እያረገ ነው። እና እስኪ ለማሳጠር ሞክሬ ቶሎ ብለሽ በጣም ስሜቱን አትፈታተኙ። ለምን እሷም እኮ ፕራንክ ያደርጋታል ብዙ ጊዜ። ይሄ ደግሞ ስራ ነው፣ ምንም ማድረግ አይቻልም። እንደ ግን ዛሬ ግን የሆነ ቅልስልስ ስትል ምናምን ነገር አሳዘነችኝ። የኔ እናት የኔ ቅልስልስ ማለት ነው። የሆነ ብሩኬ ጋር ምንም ማድረግ አልችልም፣ ብዙ ነገር አበላሽተሽብኛል ምናምን ብሎ ሲቆጣት በቃ እኔ ትኬቱ ነው እችላለሁ የሆነ ቅልስልስ ነገር ስትል በጣም አሳዘነች። እንዳታለቅስ እንግዲህ አይሆንም፣ ፕራንኩ የሷ ነው ጅማሬው። አትሄድብኝ እንዳትል ግራ ገባት የኔ እናት፣ ቅልስልስልስ አለችና ለማንኛውም አብረው እንደሚሄዱ አልጠራጠርም። እውነት እርግጠኛ ነኝ። ብሩኬ ፕራንክ እያረጋት ነው ዛሬ። እንዳትደናገጡ የኔ ውዶች፣ የጨረቃ ቤተሰቦች። አንዳንድ ጊዜ ያው ነገሮች እኛ ባላሰብናቸው መንገድ ይሄዳሉና
ሀይሚዬ ባላሰበችው መንገድ እየሄደባት ነው እንጂ ብሩኬን ለመጉዳት ለተንኮል ምናምን አስባ አይደለም ይሄንን ያደረገችው እና ማለት ነው። እስኪ ታስታውሱ ከሆነ የሀይሚና የብሩክ ግንኙነትና ትውውቅ ልክ የዛሬ ዓመት ሮመዳን ላይ ነው አይደለ? የዛሬ ዓመት ሮመዳን ላይ ነው እና ቀኑን ባላስታውስም ግን ሮመዳን ወር ውስጥ ነው እና እንግዲህ የብሩኬ 200ንም የተዋወቃችሁበትንም ቀን አንድ ላይ ፏ ብትንትን እያረጋችሁ ሰሞኑን እስኪ ሰርፕራይዝ ምናምን እየተደራረጋችሁ ሮማንቲክ ነገር ስሩ። በቃ ከዚህ ከጭቅጭቁ ከጸቡ የምትወጡበት ነገር ከንትርኩን የምትረሱበት ነገር የሆነ አሪፍ ነገር ሰርፕራይዝ ተደራረጉ። እውነት ሰርፕራይዝ ተደራረጉ እስኪ የሆነ በቃ የሆነ ጊዜ ላይ እንትን የሄዱ ጊዜ በጣም ምርጥ ጊዜ እያሳለፉ ነበር። የሚያምር ልክ እንደዛ አይነት ነገር በቃ እስኪ ፍቅር ነክ ነገር ደግሞ ስሩልን። ያን ጊዜ ዛ ሶደሬ ሐዋሳ እና እንትን ሶደሬ ሐዋሳ አንድ ነው አላውቅም። ሐዋሳና ኩሪፍቱ ልክ እንደሄዳችሁት እንደዛን ጊዜ ደስ የሚል የፍቅር ቪዲዮ ስሩልን። ደግሞ ጭቅጭቅ ነትርክ ይበቃናል። በቃ ከዚህ በኋላ አንፈልግም። ግን አሁን ሶደሬ ወይም ደግሞ ኩሪፍቱ ሳይሆን ያሁኑ በዱባይ ይሆናል። ዱባይ ውስጥ እኮ የሚገራርም መዝናኛ ነው ያለው። የሚያማምር መዝናኛ አለ። ፏፏ ያለ መዝናኛ አለና እዛ ሄዳችሁ አሸብርቃችሁ እስኪ ያሳዩን። ደግሞ እኛም ደስ ይበለን፣ እናንተም ፈታ በሉ፣ አየር ቀይሩ። ደግሞ ወደ አዲስ ነገር እስኪ ወደ አዲስ ነገር በቃ ፍቅር ተጫወቱ። ንትርክ ጭቅጭቅ ከዚህ በኋላ ይበቃችኋል። እናንተም ተጎዳችሁ፣ እኛም ተጎዳን፣ ኦዲየንስም ተጎዳ። እውነት ብሩኬ ደግሞ ማለት ነው ፊቱ ላይ ያየሁት ነገር የሆነ ስልችት አይነት ነገር ብሎታል። ይሄ ጭቅጭቅ ምናምን ነገር በጣም ሰልችቶታልና ማረፍ የፈለገ ነው የሚመስለው። ትላንትና ኧረ ሀይሚኔ በቃ እኔ እግዚአብሔርን እንግዲህ እግዚአብሔርን ብሎ እግዚአብሔር አይደራደርም። እግዚአብሔርን ካለና በጣም እንደሰለቸው ነው ሲናገር የነበረውና እስኪ ከዚህ ደግሞ ወጣ ብላችሁ አዳዲስ ነገር ይዛችሁልን ነው። ሀይሚዬ ደግሞ ድርቅ ያለ ፕራንክ ከዚህ በኋላ አታደርጊው። ብሩኬን ተረጁ፣ በቃ ተረጁ። እሱ እንደዚህ አይነት ነገር ብዙ መጨናነቅ የሚፈልግ አይነት ሰው አይመስለኝም ሳየው ማለት ነው። የተረዳሁት እንደዛ ነው። ቶሎ ክፍት ቶሎ ስብር ነው የሚለው። በቃ ቶሎ ለውሳኔ ይቸኩላል። ስለዚህ ሀይሚዬ ተረጁና ብሩኬን ቢያንስ እሱ የሚጠላውን አይነት ነገር ፕራንክ አታደርጊው። ያው ብዙ ጊዜ አንቺ ፕራንክ ዋ ንግስት ነሽ፣ ግን ደግሞ ብሩኬ ያን ያክል ፕራንክ ሲያደርግ ብዙ አላየውም። በነገራችን ላይ ሀይሚን እንኳን ድሮ ነው ገና በእናብርሽ ቻናል ላይ የማውቃት፣ ግን ብሩኬን ብዙ ፕራንክ የሚያውቅ አይመስለኝም፣ የሚያደርግ አይመስለኝም። እስካሁን ድረስ አላየሁትም። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉ።